ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የነሐሴ 13 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የሀገራዊ የምክክር ኮሚሽን ሰነዶችን አጠናቆ ለ4000 ተሳታፊዎች ሊያቀርብ መሆኑን አስታወቀ። የኃይል መቋረጥ የቆይታ ጊዜን ቀድሞ ከነበረበት ከ229 ወደ 167 ሰዓታት ለመቀነስ ታቅዶ እየተሰራ መሆኑ ተገለጸ። ወደ ውጪ ስናልፍ የቀድሞ የመከላከያ ሚኒስትር በዩክሬን ምርጫ እንዲካሄድ ጥሪ ያቀረቡ። ወደ ቀዳሚ ዜናችን እንለፍ። የሀገራዊ የምክክር ኮሚሽን ሰነዶችን አጠናቆ ለ4000 ተሳታፊዎች ሊያቀርብ መሆኑን አስታወቀ። በኢትዮጵያ ሀገራዊ የምክክር ኮሚሽን የተካተቱ 8 አጠናካሪ ቡድኖች ባለፉት ቀናት ያዘጋጁትን ወጥ ሰነድ ማጠናቀቃቸውን ገልጸው የተዘጋጀው የመጨረሻ ሰነድ ነገ ለ4000 ተሳታፊዎች ይፋ እንደሚደረግ በኢትዮጵያ ሀገራዊ የምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገልጸዋል። ኮሚሽነሯ ከ8ቱም ቡድኖች የተውጣጡ 120 አጠናካሪ የተሳታፊዎች የስምንቱን ቡድኖች አጀንዳዎችና ምክረ ሀሳቦች አጠናክረው የማዘጋጀት ስራ ሲሰሩ ቆይተዋል ብለዋል። አጀንዳዎቹን አቀናጅቶ ማቅረብ ከፍተኛ ጥንቃቄ የሚፈልግ በመሆኑ ሂደቱ አስፈላጊውን ጊዜ የወሰደ ሲሆን እስከ ትላንት ማታ ድረስ በተደረገ ጥረትም በሁሉም አጀንዳዎች ላይ ያተኮረ አንድ ወጥ ሰነድ ተዘጋጅቷል ነው ያሉት። ዛሬ ጠዋት በተጀመረው መርሃ ግብር የተዘጋጀው የውይይት ሰነድ ለእያንዳንዱ ቡድን እየቀረበ የሚገኝ ሲሆን ሂደቱም እያንዳንዱ ቡድን በተዘጋጀው ሰነድ ላይ የመጨረሻ አስተያየትና ግብአት እንዲሰጥበት ታስቦ የተዘጋጀ መሆኑ ተገልጿል። አጠናካሪ ቡድኖቹ እስከ ዛሬ ማምሻ ድረስ የተሰጡትን ተጨማሪ ግብአቶች በማካተት የመጨረሻውን የውይይት ሰነድ አጠናቀው ያዘጋጃሉ። በዚህም መሰረት የተዘጋጀው ሙሉ ሰነድ ነገ ለ4000 ተሳታፊዎች ቀርቦ ውይይት እንደሚደረግበት ተመላክቷል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ለህዝብ ባስተላለፉት መልእክት ህዝቡ ያልተረጋገጡና የተዛቡ መረጃዎችን በመስማት እንዳይወዛገብ አሳስበዋል። ይልቁንም ትክክለኛ መረጃዎችን ከይፋዊ ሚዲያዎችና ከኮሚሽኑ ቀጥታ መግለጫዎች ብቻ እንዲከታተሉ ጥሪ አቅርበዋል። በአዲስ አበባ የካርበን በካይ ቅንጣቶች መጠን ከአሜሪካ ከተሞች በ4 እጥፍ እንደሚበልጥ በጥናት ተረጋገጠ። የአሜሪካው የህዋ ምርምር ተቋም በማይክሮስኮፒክ የበከሉ አየር ቅንጣቶች ላይ ያካሄደው የ3 ዓመታት አዲስ ጥናት በአዲስ አበባ የአየር ብክለት መጠን አሳሳቢ ደረጃ ላይ መድረሱን ይፋ አድርጓል። እንደ ጥናቱ ከሆነ የበካይ መጠን በአዲስ አበባ የተመዘገበው የጥቁር ካርበን መጠን በአሜሪካ ከሚገኙ አበይት ከተሞች ከ4 እስከ 9 እጥፍ ብልጫ አለው ተብሏል። የመኪና የከሰልና የማገዶ ጭስ ዋነኛ በካይ ናቸው ተብሏል። ጥቃቅን የበካይ ቅንጣቶች ከባድ የጤና ችግር የሚያስከትሉ ሲሆን በዓለም አቀፍ ደረጃ በየዓመቱ ለ4.9 ሚሊዮን ሰዎች ህይወት ማለፍ ምክንያት ይሆናሉ ነው የተባለው። ኢትዮጵያ የነዳጅ ተሽከርካሪዎችን ማስገባት በመከልከልና የኤሌክትሪክ ተሽከርካሪዎችን በማስፋፋት አየርን የመንከባከብ እርምጃዎችን መውሰዷ የተገለጸ ሲሆን ናሳ የሳተላይት መረጃዎችን ከተሬስትሪያል ሴንሰሮች ጋር በማጠማመር ጥናቱን አጠናክሮ እንደሚቀጥል አስታውቋል። የኃይል መቋረጥ የቆይታ ጊዜን ቀድሞ ከነበረበት ከ229 ወደ 167 ሰዓታት ለመቀነስ ታቅዶ እየተሰራ ነው ተባለ። የኢትዮጵያ ኤሌክትሪክ አገልግሎት በተለያዩ አካባቢዎች የሚስተዋለውን የኃይል መቆራረጥ ችግር ለመፍታት እንደ አጭር ጊዜ መፍትሄ የዲስትሪቢዩሽን ኔትወርክ የቅድመ ጥገና ስራን እያከናወነ መሆኑን የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። በዚህም በዋናነት በመስመሮች ግራና ቀኝ በ3 ሜትር ክልል ላይ ውስጥ በገቡ ዛፎች አማካኝነት የሚከሰተውን የኃይል ብልሽት አስቀድሞ ለመከላከል የሚያስችል የዛፍ ቆረጣ፣ የረገቡ ኮንዳክተሮችን የመወጠር፣ ያረጁ ምሰሶችን በአዲስ የመቀየርና ያዘመሙ ምሰሶችን ማቃናትና የተሰባበሩ ኢንሱሌተሮችን የመቀየር ስራን ያጠቃለለ ነው ተብሏል። በዚህም የተነሳ በአገር አቀፍ ደረጃ በተከናወነ የመካከለኛ ቮልቴጅ ኔትወርክ የፍተሻ ስራ የተገኙበትን ግንኙነቶች በቅድመ ጥገና ስራ በመፍታት 86 በመቶ አፈጻጸም ማስመዝገብ መቻሉን ተቋሙ አስታውቋል። ተቋሙ አስተማማኝ የኃይል አቅርቦትን ተደራሽ ከማድረግ አኳያ በ2019 በጀት ዓመት የኃይል መቆራረጥ ድግግሞሽን አሁን ካለበት 313 ወደ 222 የቆይታ ጊዜውን ደግሞ ከ229 ወደ 167 ሰዓታት ለመቀነስ አቅዶ እየሰራ መሆኑ ተገልጿል።
በ2019 የትምህርት ዘመን 9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ተማሪዎችን ተቀብለው ለማስተማር ዝግጅት ማጠናቀቃቸው ተገለጸ። የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት ለጋዜጠኞች በሰጡት ጋዜጣዊ መግለጫ በ2019 የትምህርት ዘመን አዲስ ትምህርት የሚጀመርባቸውን ትምህርት ቤቶች ጨምሮ በ9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ትምህርት እንደሚሰጥ ገልጸዋል። በትምህርት ሚኒስቴር የሚተዳደሩት እነዚህ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ብቃት ያላቸው ተወዳዳሪ የሆኑ ስነ ምግባርን የተላበሱ እንዲሁም ለሀገር የሚበቁ የወደፊት መሪዎችን ለማፍራት የሚያግዙ ተቋማት መሆናቸውን ፕሮፌሰር ክንድያ አስገንዝበዋል። ከመደበኛ ትምህርት ቤቶች በተለየ መልኩ በልዩ አዳሪ ትምህርት ቤቶቹ የተግባርና የክህሎት ትምህርት ላይ ልዩ ትኩረት እንደሚሰጥም ተገልጿል። ይህም ተማሪዎች የተለያዩ ክህሎቶችን እንዲያዳብሩ፣ ቴክኖሎጂን በተግባር እንዲጠቀሙና ለወደፊት የስራና የትምህርት ዓለም ተወዳዳሪ እንዲሆኑ ያግዛል ብሏል። በተጨማሪም ከቻይና መንግስት ጋር በተደረገው የትብብር ስምምነት መሰረት ከሚቀጥለው የትምህርት ዘመን ጀምሮ የቻይንኛ ቋንቋ በእነዚህ ትምህርት ቤቶች እንደ አንድ የትምህርት አይነት እንደሚሰጥ ፕሮፌሰር ክንድያ ገልጸዋል። በመሆኑም ወላጆች፣ መምህራንና የክልል ትምህርት ቢሮ ኃላፊዎች ተማሪዎች ይህንን እንደ ዋና የትምህርት እድል አድርገው እንዲጠቀሙበት የማበረታታትና የማስተባበር ስራ እንዲያከናውኑ ፕሮፌሰር ክንድያ ጥሪ አቅርበዋል። በአዲስ አበባ ከተማ ከ2000 በላይ ባለ 3 እግር ተሽከርካሪዎች ህጋዊ እውቅና እንደተሰጣቸው ተገለጸ። በከተማዋ በባለ 3 እግር ተሽከርካሪዎች ላይ በተደረገው ለውጥ ህጋዊ እውቅና እንዲኖራቸው መደረጉን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከ2 ዓመታት በፊት በከተማዋ ይንቀሳቀሱ የነበሩ ባጃጆች ሙሉ በሙሉ ህገወጥና ሰሌዳቸው እውቅና ያልነበረው በመሆኑ ለወንጀልና ለጸጥታ ስጋት ተዳርገው እንደነበር የሚናገሩት የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው ይህንን ችግር ለመፍታት በተዘረጋው አሰራር የከተማዋ ነዋሪ የሆኑ ወጣቶች በህጋዊ መንገድ እንዲደራጁ መደረጉንና 2800 ባጃጆች በማህበር ተደራጅተው እውቅና ማግኘታቸውን ተናግረዋል። ህጋዊ እውቅና ያገኙ ባጃጆች ከዋና ዋና መንገዶች ውጪ ባሉና የህዝብ ትራንስፖርት ባልደረሰባቸው አካባቢዎች ተሰማርተው በቀን እስከ 250,000 ሰዎችን እያጓጓዙ እንደሚገኙ አቶ ዳኛቸው ገልጸዋል። ባጃጆቹ ለወጣቶች የስራ ዕድል ከመፍጠር ባሻገር የስርቆትና ህገወጥነት ስራዎችን በመከላከል ረገድ የሰላም አጋዥ ኃይል ሆነው በመስራት ላይ እንደሚገኙ ጠቁመዋል። አዲስ አበባ የባጃጅ ከተማ ባለመሆኗ በሂደት እነዚህ አነስተኛ የትራንስፖርት አማራጮች በአውቶቡሶች፣ በትላልቅ ተሽከርካሪዎችና በሜትር ታክሲዎች እየተተኩ እንደሚሄዱ አቶ ዳኛቸው ጠቅሰዋል። በአሁኑ ወቅት ዋና ዋና መንገዶችን ከመኖሪያ አካባቢዎች ጋር በማያያዝ ረገድ ባጃጆች ከፍተኛ ሚና በመጫወታቸው የተጀመረው ህጋዊ አሰራር ተጠናክሮ እንደሚቀጥል ገልጸዋል። በተሻሻለው የባጃጅ አሰራር ህብረተሰቡ እስከ ምሽቱ 4 ሰዓት ድረስ አገልግሎት እንዲያገኝ እየተደረገ መሆኑን ኃላፊው ተናግረዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የቀድሞ የመከላከያ ሚኒስትር በዩክሬን ምርጫ እንዲካሄድ ጥሪ ያቀረቡ። የቀድሞው የዩክሬን የመከላከያ ሚኒስትር ሚካኤሎ ፌዶሮቭ የጦርነት ጊዜ ምርጫ እንዲካሄድ ጥሪ ያቀረቡ ሲሆን ይህም ሩሲያ ሙሉ በሙሉ ወረራ ካካሄደችበት ከ3 ዓመታት ወዲህ በዘለንስኪ ፕሬዝዳንትነት ላይ የተደቀነ ትልቁ ፉክክር ተደርጎ ተወስዷል። ፌዶሮቭ ባለፈው ማክሰኞ በዩቲዩብ ላይ ባሰራጩት መልእክት ዴሞክራሲ በሩሲያ ታግቶ ሊያዝ አይገባም ብለዋል። አክለውም ዩክሬን እየተዋጋች ያለችው በእርግጥም ነፃ የአውሮፓ ሀገር ሆና ለመቀጠል ስለምትፈልግ ነው ሲሉ ተደምጠዋል። እንደ አውሮፓውያኑ አቆጣጠር በ2022 ጦርነት ከተቀሰቀሰ ወዲህ ዩክሬን በወታደራዊ አዋጅ ስር የምትገኝ
ትሆናለች። ይህም ማለት ምርጫው ታግደው ቆይተዋል። ፌዶሮቭ ከተሾሙ ከ6 ወራት በኋላ ባለፈው ወር ሳይታሰብ ከመከላከያ ሚኒስትርነታቸው መባረራቸው የሚታወስ ሲሆን መባረራቸው በመላው ሀገሪቱ ተቃውሞዎችን ቀስቅሷል። ፌዶሮቭ የመከላከያ ሚኒስትር በነበሩበት ወቅት ሚኒስቴሩን በማንቃት ሙስናን በመታገልና መረጃዎችን በመጠቀም በግንባር ላይ ያለውን አፈጻጸም ለማሻሻል በመስራት ምስጋና ተችሯቸዋል። የእሳቸው ከኃላፊነት መነሳትና በጦር ኃይሎች ጠቅላይ አዛዥ አሌክዛንደር ሲርቪክስ መካከል ከተፈጠረው ውጥረት ጋር የተያያዘ እንደሆነም ይታመናል። በመጨረሻም አሜሪካና ካናዳ የ50 በመቶ ቀረጥ እርምጃን ለጊዜው ማራዘማቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ካናዳ በመጨረሻው ሰዓት በካናዳ ምርቶች ላይ ሊጣል የነበረውን 50 በመቶ ቀረጥ ለጊዜው ለማራዘም መስማማታቸውን ቀረጡ ሊተገበር ከነበረበት እኩለ ሌሊት በፊት ውሳኔውን ይፋ አድርገዋል። የካናዳ ጠቅላይ ሚኒስትር ማርክ ካርኒም አሜሪካ ቀረጡን እስከ ነሐሴ 22 ድረስ እንድታግድ መስማማቷን አረጋግጠዋል። ቀረጡ ቢተገበር ወደ 20.2 ቢሊዮን ዶላር የሚጠጉ የካናዳ ምርቶችን ይነካ ነበር ያሉት ጠቅላይ ሚኒስትሩ ከኤሌክትሮኒክስና ኢንዱስትሪያዊ ማሽኖች እስከ የቤት እቃዎች፣ የወተት ምርቶች ሊደርስ እንደሚችል አስረድተዋል። የሁለቱ ሀገራት ድርድር በንግድ ጉዳዮች ላይ ከሳምንታት የቆየ ውጥረት በኋላ የተደረሰ ሲሆን ትራምፕ በተለይ የነዳጅ ቧንቧ መስመር ፕሮጀክቶች እንደገና እንዲነሳ ከሚፈልጉት ጥረት ጋር ጉዳዩን አያይዘዋል። በውሳኔው በጊዜያዊነት ቀረጡ ቢቆምም ሁለቱ ወገኖች ገና ሙሉ ስምምነት ላይ አልደረሱም ተብሏል። ካናዳ ወደ ውጭ ከምትልከው ምርት ውስጥ 70 በመቶ ያህሉ ወደ አሜሪካ የሚሄድ በመሆኑ የቀረጡ መቆም ለካናዳ አምራቾችና ላኪዎች ጊዜያዊ እፎይታ ይሆናል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።